ተመልካቾች ሳምንታዊው ኤንቢሲ ቢዝነስ ተጀምሯል። በሳምንቱ የተከናወኑ አበይት የቢዝነስ መረጃዎችን ወደ እናንተ ያደረስኩ ሀሴት ኃይሉ አብራችሁ ቆይታን አደርጋለሁ። የኢትዮጵያ አየር መንገድ 6 ተጨማሪ ኤርባስ አውሮፕላኖችን አዘዘ የሚለው ደግሞ ቀዳሚው ጉዳያችን ነው። በዱባይ አየር ትርኢት ላይ የተሳተፈ የሚገኘው የኢትዮጵያ አየር መንገድ 6 ተጨማሪ ኤርባስ A350-900 አውሮፕላኖችን ለመግዛት ስምምነት ላይ ደርሷል። በዓለም አቀፍ ደረጃ በፍጥነት በማደግ ላይ ካሉ አየር መንገድ ብራንዶች መካከል አንዱ የሆነው የኢትዮጵያ አየር መንገድ ያዘዛቸው ተጨማሪ ኤርባስ አውሮፕላኖች በአፍሪካ ትልቁ የኤርባስ ደንበኛ እንዲሆን ያደርገዋል። ስምምነቱ እንግዲህ የተፈረመው በኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰውና በኤርባስ የንግድ አውሮፕላኖች ሽያጭ ኃላፊ ቤኔት ዴሴንት ኤክሱፔሪ መካከል ነው። የአየር መንገዱ ስራ አስፈጻሚ የኢትዮጵያ አየር መንገድ የእነዚህ ዘመናዊ አውሮፕላኖች ባለቤት መሆኑ ዓለም አቀፍ ተደራሽነቱን ለማስፋፋትና ለደንበኞቹ የሚሰጠውን አገልግሎት የበለጠ ምቹ እንዲሁም ቀልጣፋ ለማድረግ እንደሚያግዘውም ጠቅሰዋል። የኤርባስ ሽያጭ ኃላፊው በበኩላቸው ኤርባስ ከኢትዮጵያ አየር መንገድ ጋር ያለውን ደንበኝነት በማጠናከሩ ደስተኛ መሆናቸውን ጠቅሰው አውሮፕላኖቹ በአፍሪካ የአቪዬሽን የላቀ ደረጃ ላይ የደረሰውን የኢትዮጵያን አየር መንገድ ቅልጥፍናና ሁለገብነት እንደሚጨምር ተናግረዋል። ኤርባስ እንግዲህ ከሌሎች አውሮፕላኖቹ ጋር ሲነጻጸር የነዳጅ ፍጆታው በ25 በመቶ የቀነሰ መሆኑን የጠቆሙት የሽያጭ ኃላፊው ይህም ለኢትዮጵያ አየር መንገድ ተጨማሪ እድል እንደሚያመጣ ገልጸዋል። ኤርባስ ከውስጣዊ ምቾቱን ባሻገር እንግዲህ ለነዳጅ አጠቃቀሙ ከቀዳሚው ትውልድ አውሮፕላኖች ጋር ሲነጻጸር የካርበን ልቀትን በመቀነስ ትልቅ አስተዋጽኦ እንዳለውም ጠቅሰዋል። የኢትዮጵያ ኤሌክትሪክ አገልግሎት ከተለያዩ የገቢ አማራጮች ከ33 ቢሊዮን ብር በላይ ገቢ መሰብሰቡ ደግሞ ሌላኛው ጉዳያችን የተመለከተው ነው። ባለፉት 4 ወራት ከኤነርጂ ሽያጭ፣ ከአዲስ ደንበኞች መስተንግዶ፣ ከሚያገለግሉ ንብረቶች ሽያጭና ከሌሎች ልዩ ልዩ የገቢ ምንጮች በአጠቃላይ 33.65 ቢሊዮን ብር መሰብሰብ መቻሉን የተቋሙ ዋና ስራ አስፈጻሚ ጌቱ ገረመው ገልጸዋል። ይህም በእቅዱ ለመሰብሰብ ከተያዘው 33.72 ቢሊዮን ብር አንጻር 97 ከመቶ አፈጻጸም ያለው መሆኑንም እንግዲህ ጨምረው ጠቁመዋል። ዋና ስራ አስፈጻሚው በ2018 በጀት ዓመት የመጀመሪያ 4 ወራት ከኤነርጂ ሽያጭ ብቻ 22.21 ቢሊዮን ብር ገቢ ማግኘቱን ጠቁመው ከእቅዱ አንጻርም 99 ከመቶ አፈጻጸም ያለው መሆኑን ገልጸዋል። አክለውም እንግዲህ ባለፉት 4 ወራት 153973 አዲስ ደንበኞች ኤሌክትሪክ ኃይል ተጠቃሚ ማድረጉንም ጠቅሰዋል። ተቋሙ የዲጂታል ክፍያ ስርዓትን ለማጠናከር እያደረገ ባለው ጥረትም በጥቅምት ወር በኢፔመንት ክፍያ የፈጸሙ የደንበኞቹ ቁጥር 95 በመቶ መድረሱንም ገልጿል። ለአዲስ ዘመን ከዘመን በቋሚነት የሚሰጥ የላቀ ደንበኞች አገልግሎትና ውጤታማነት ልህቀትን በሚገልጽበት በዚህ ዓለም የባንክ ምርጫው ሁሉንም ነገር ይናገራል። የውጭ ምንዛሪ ማስተላለፍ በተመለከተ እምነት በጣም አስፈላጊ ነገር ነው። የእርሶ ምርጫ የሚያከብረውና የሚያስቀድመውን ዘመናዊ የባንክ አጋር መምረጥ በጥራት ማመንን ያሳያል። አሁን ደግሞ ዘመን ባንክን ለመምረጥ ሌላ ተጨማሪ ምክንያት አለ። የተጨማሪ 6 በመቶ ጉርሻ። የሚልኩትን ገንዘብ ማድረስ ወይም የሚላክሎትን ገንዘብ መቀበል ብቻ በቂ አይደለም። በላቀ ደንበኞች አገልግሎት ሲሆን የአክብሮት መገለጫም ነው። ትዊንስ፣ ዌስተርን ዩኒየን፣ ዳሃብሽል፣ ካሽጎንና ያያን ከመሳሰሉ አስተማማኝ ከሆኑ ዓለም አቀፍ የገንዘብ አስተላላፊዎች ጋር አብረን ስለምንሰራ ከውጭ ሀገራት የሚላክሎትን ገንዘብ በላቀ አገልግሎት ከእጆ ይገባል። ዘመን ባንክ እርሶ ክቡር ደንበኛችን የሚሰጡንን እምነት ዋጋ የሚሰጥ ባንክ ነው። ከነሐሴ 20 እስከ መስከረም 30 ቀን 2018 ዓ.ም ድረስ በዓለም አቀፍ የገንዘብ አስተላላፊ ድርጅቶች ከየትኛውም የዓለም ክፍል የውጭ ምንዛሪ ሲቀበሉ ተጨማሪ የ6 በመቶ ጉርሻ ይቀበላሉ። ዘመን ባንክ የላቀ አገልግሎት ማዕከል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከግብርና ሚኒስቴር ጋር በመተባበር 6.5 ሚሊዮን አርሶ አደሮችን ተጠቃሚ የሚያደርግ ፕሮጀክትን ይፋ ያደረገው በዚህ በያዝነው ሳምንት ነው። ፕሮጀክቱ ላለፉት 5 ዓመታት 4.4 ሚሊዮን አርሶ አደሮችን ተጠቃሚ ያደረገ የአግሪካልቸራል ኮሜርሻላይዜሽን ክላስተር ሁለተኛው ምዕራፍ መሆኑ ተጠቁሟል። የግብርና ሚኒስትር አዲሱ አረጋ በፕሮጀክቱ የመጀመሪያ ምዕራፍ ገበያ ተኮር ግብርና መጀመራቸው በሚሊዮን የሚቆጠሩ አርሶ አደሮችን ተጠቃሚ እንዲሆኑ አድርጓል ብለዋል። ፕሮጀክቱ ለግብርና ዘርፉ እድገት አስተዋጽኦ ማበርከቱንም ነው እንግዲህ ያነሱት። በሁለተኛው ምዕራፍ በ9 ክልሎች ተጠቃሚ እንዲሆኑ ከታቀዱት አርሶ አደሮች መካከል ደግሞ 300 ሺህ ያህሉ የሀገር ውስጥ ተፈናቃዮች እንዲሆኑ መታቀዱም ተመላክቷል። ተመልካቾች ይህንን ጉዳይ በዝርዝር እንመለከተዋለን። በኢትዮጵያ በቀጣይ 5 ዓመታት 6.5 ሚሊዮን አርሶ አደሮችን ተጠቃሚ የሚያደርግ ፕሮጀክት ይፋ ሆነ። በ9 ክልሎች ሊተገበር የታቀደውን ፕሮጀክት የግብርና ትራንስፎርሜሽን ኢንስቲትዩት ከግብርና ሚኒስቴር ጋር በመተባበር ይፋ አድርጓል። የኢትዮጵያ ዋነኛ የኢኮኖሚ መሰረት የሆነው ግብርና ከተለምዶ አሰራር እስከ ፋይናንስ አቅርቦት እጥረት ዘርፈ ብዙ ችግሮች የዘርፉ ባለሙያዎች ያነሳሉ። እነዚህን ተግዳሮቶች በመፍታት በሚሊዮን የሚቆጠሩ አርሶ አደሮች ተጠቃሚ እንዲሆኑ ታቅዶ ከ5 ዓመታት በፊት በተጀመረው የገበያ ተኮር
ተኮር ግብርና ፕሮጀክት የግብርና ኮመርሻላይዜሽን ክላስተር በ7 ክልሎች 4.4 ሚሊዮን አርሶ አደሮችን ተጠቃሚ ማድረጉ ተመላክቷል። አሁን ላይ 6.5 ሚሊዮን አርሶ አደሮች ተጠቃሚ እንዲሆኑ ያለመው ፕሮጀክቱ ሁለተኛው ምዕራፍ ላይ መሆኑም ተገልጿል። በፕሮጀክቱ ይፋ የማድረጊያ መርሃ ግብር ላይ ንግግር ያደረጉት የግብርና ሚኒስትር አዲሱ አረጋ በመጀመሪያው ምዕራፍ ሚሊዮኖችን ተጠቃሚ እንዲሆኑ ያደረገው ፕሮጀክቱ በሁለተኛው ምዕራፍ ይበልጥ ውጤታማ እንደሚሆን ያላቸውን እምነት ገልጸዋል። As we move forward, we face new challenges. ወደፊት እየተጓዝን ቢሆንም ዛሬም ፈተናዎች አሉብን። የአየር ንብረት ተለዋዋጭነት፣ የግብዓት ዋጋ መጨመር፣ የተበጣጠሰ የእርሻ መሬት፣ በዓለም አቀፍ ደረጃ ጥራት ያለውና ታማኒ ብሎም ዘመናዊና አስተማማኝ የግብርና ስርዓት ፍላጎት መጨመር፣ የኤሲሲ ለአየር ንብረት ተስማሚና አካታችነት ፈጠራን ያቀፈ የገበያ ተኮርና ኩታገጠም ግብርና ፕሮጀክቶችን ይፋ ማድረጋችን ጊዜውን የጠበቀና ስልታዊ ያደርገዋል። ፕሮጀክቱ ለግብርናው ዘርፍ እድገት ከፍተኛ አስተዋጽኦ ማበርከቱንም አንስተዋል። በመጀመሪያ ምዕራፉ በፕሮጀክቱ ተጠቃሚ ከሆኑ 6.5 ሚሊዮን አርሶ አደሮች 2.43 ሚሊዮን ያክሉ በኩታ ገጠም እርሻ ተጠቃሚ መሆናቸው ተጠቁሟል። ይህም ግብዓቶችንና የባለሙያዎች እገዛን በቀላሉ ማዳረስ ማስቻሉ ተገልጿል። የግብርና ትራንስፎርሜሽን ኢንስቲትዩት ዋና ስራ አስፈጻሚ ማንደፍሮ ንጉሴ የገበያ ተኮር የግብርና ፕሮጀክቱ የተጀመረው የተለመደው የግብርና ዘርፍ አካሄድ እንደማያዋጣ ታይቶ መሆኑን ጠቁሞ ሁለተኛው ምዕራፉ በሚያዳርሳቸው ክልሎችና ወረዳዎች ብሎም በሚያካትታቸው ምርቶች ከመጀመሪያው የላቀ መሆኑን አስረድተዋል። We are picking strategic commodities in addition to the 11 commodities that we picked. በመጀመሪያ ከነበሩት 11 የተመረጡ ምርቶች ሌሎችንም እናካትታለን። በተጨማሪ በሁለተኛነት የሚሸፍናቸውንም አካባቢዎች ቁጥር እንጨምራለን። በሶስተኛ ደረጃ የግሉ ዘርፍ ተሳትፎና ለአየር ንብረት ለውጥ ተስማሚ የሆኑ መፍትሄዎችንም ከፍ እናደርጋለን። በአራተኛነት ተቀዳሚ የለውጥ ተዋንያን በፕሮጀክቱ ለሚሳተፉ አርሶ አደሮችም ሆነ ለሌሎች አካላት የገንዘብ አቅርቦቶቻቸውን እንዲያሳድጉ ጥሪ ያቀርበናል። Primary change agents, smallholder farmers and other actors participating in here. በቀጣዮቹ 5 ዓመታት በፕሮጀክቱ ተጠቃሚ እንዲሆኑ ከታቀዱት መካከል 300,000 የሚሆኑት የሀገር ውስጥ ተፈናቃዮች እንደሚሆኑም ነው የተጠቀሰው። ፕሮጀክቱ ገበያ ተኮርና እሴት የሚጨምር ግብርና ላይ የሚያተኩር ሲሆን ኩታ ገጠም እርሻን የሚያበረታታ ስለመሆኑም ተገልጿል። ለወደፊት በሚቀጥሉት ጊዜያት ምንድነው የምናሻሽለው? በተለይ የማዳበሪያ የመጨመር አቅም የምርጥ ዘር የአጠቃቀማችን ብናሻሽል አሁን ያለው ምርት ደብል ማድረግ እንችላለን። አሁን ካለን ፖቴንሻል ሌትስ ሴይ ፎር ኤግዛምፕል አንድ በቆሎ ብንወስድ አሁን በሀገር ደረጃ 42 ኩንታል ነው በሄክታር የምናገኘው። ነገር ግን ሞዴል አርሶ አደር 90 ኩንታል ከዛ በላይ ያገኛል። በኤሲሲ ያየነው ክላስተር ውስጥ 56 ኩንታል ያገኛሉ በሄክታር። ፋርመርስ ፕሮዳክሽን ክላስተር ወይ ደግሞ የገበሬዎች የአርሶ አደሮች ፕሮዳክሽን ምርት ክላስተር ደግሞ 62 ኩንታል ታገኛለች። ስለዚህ አብዛኛውን አርሶ አደር ወደ ክላስተር ብናመጣ 56 ኩንታል እናገኛለን ማለት። ለፕሮጀክቱ ተፈጻሚነት ከዓለም አቀፍ አጋሮች ጋር እንደ መጀመሪያው ምዕራፍ ሁሉ በሁለተኛው ምዕራፍም ይሰራል ተብሏል። በአርሶ አደሮች ጥምረት የሚመሰረቱ የግብርና የቢዝነስ ድርጅቶችን እንዲቋቋሙ ማበረታታት ላይም ትኩረት እንደሚያደርግ ተጠቁሟል። የመጀመሪያው ከዚህም በፊትም ሲያመርቱ የነበሩ አርሶ አደሮች አሉ። በተለይ 99,000 አካባቢ ክላስተሮች ፎርም አድርገናል ብለናል። ከዛ ውስጥ 311 ወረዳ ላይ ስንሰራ ነበር። እንግዲህ ይሄ ከዛ ውስጥ ቢያንስ በ50 ወረዳ ላይ አሁን እንደ ወረዳ እንወሰደውና በ50 ወረዳ ላይ የአርሶ አደር ምርት አግሪ ቢዝነስ ካምፓኒ እናቋቁማለን ስንል እነዚህ ካምፓኒዎች ግብዓትም ያቀርባሉ። ስለዚህ የግብዓት ችግር በተወሰነ መልኩ ይቀረፍልናል ማለት ነው። እነዚህ ካምፓኒዎች በሚያመርቱት ምርት ላይ እሴት ይጨምራሉ። ስለዚህ ስራ ይፈጥራሉ ማለት ነው ለወጣቶች። የገበያ ተኮር ግብርና ፕሮጀክቱ በመጀመሪያ ምዕራፉ ውጤት እንዳሳየው በሁለተኛው ምዕራፉም ከፍተኛ አስተዋጽኦ እንደሚኖረው በአጽንኦት ተገልጿል። የቱሪዝም ሚኒስቴር በሩብ ዓመቱ 376615 የውጭ ቱሪስቶች ኢትዮጵያን መጎብኘታቸውን ገልጿል። ሚኒስቴሩ በሩብ ዓመቱ የውጭ ቱሪስቶች ፍሰት መጠን 250,000 ለማድረስ ታቅዶ 376615 ቱሪስቶች ኢትዮጵያን የጎበኙ ሲሆን ካለፈው ዓመት ጋር ሲነጻጸርም የ36370 ጭማሪን ያሳያ ነው ብሏል። ከቱሪዝም ዘርፉ የሚገኘው የውጭ ምንዛሬ ገቢ 0.938 ቢሊዮን ዶላር ለማድረስ ታቅዶ 1.4 ቢሊዮን ዶላር እንደተገኘና አፈጻጸሙም ከ100% በላይ መሆኑን እንግዲህ
ተቋሙ ይፋ ባደረገው ሪፖርት አመላክቷል። በመጀመሪያው ሩብ ዓመት የሀገር ውስጥ ጎብኚዎች መጠን ደግሞ 15 ሚሊዮን ለማድረስ ታቅዶ 23.5 ሚሊዮን ጎብኚዎች የተንቀሳቀሱ መሆኑን አስታውቋል። ከሀገር ውስጥ ቱሪዝም ገቢ አንጻር 26.06 ቢሊዮን ብር ለማድረስ ታቅዶ 32 ቢሊዮን ብር ገቢ መገኘቱን በሪፖርቱ ተገልጿል። በኢትዮጵያ ቅርስ ባለስልጣንና በክልሎች ባህልና ቱሪዝም ቢሮዎች 200 ተንቀሳቃሽ ቅርሶችን ለመመዝገብ ታቅዶም 407 ተንቀሳቃሽ ቅርሶች የተመዘገቡ ሲሆን በሌላ በኩል ደግሞ 50 ቋሚ ቅርሶችን ለመመዝገብ ታቅዶ 76 ቋሚ ቅርሶችን መመዝገባቸውን በሪፖርቱ ተመላክቷል። ተመልካቾች የኤንቢሲ ቢዝነሳችን አሁንም ወደ እናንተ መድረሱን ቀጥሏል። ወደ ሌላኛው ጉዳያችን ደግሞ አለፍን። የንግድና ቀጠናዊ ትስስር ሚኒስቴር ከኢትዮጵያ ጥራጥሬና ቅባት እህል ላኪዎች ማህበር ጋር በመተባበር ያዘጋጀው 14ኛው ዓለም አቀፍ የጥራጥሬና ቅባት እህሎች ኮንፈረንስ በአዲስ አበባ መካሄድ ጀምሯል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ኢትዮጵያ በዓለም አቀፍ ገበያ የጥራጥሬና ቅባት እህሎችን በማቅረብ እየተጫወተች የሚገኘውን ሰፊ ሚና አንስተው ኮንፈረንሱ ልምድን ለማጋራትና የገበያ ትስስሯንም ለማስፋት የሚያግዝ መሆኑን ገልጸዋል። የኢትዮጵያ ላኪዎች ግብዓት አቅራቢዎች አገልግሎት ሰጪዎችና ዓለም አቀፍ ገዢዎች የንግድ ግንኙነታቸውን እንዲያጠናክሩ እንዲሁም አዳዲስ የገበያ ትስስርን እንዲፈጥሩ እድል እንደሚሰጥ በኮንፈረንሱ አመላክተዋል። በመድረኩ እንግዲህ ከ500 በላይ የሀገር ውስጥ ላኪዎች ከ16 ሀገራት በላይ የተውጣጡ ከ100 በላይ ዓለም አቀፍ ገዢዎች እየተሳተፉ ይገኛሉ። ይሄኛው ደግሞ ሌላኛው በስፋት የምንመለከተው ጉዳያችን ነው። የንግድና ቀጠናዊ ትስስር ሚኒስቴር ከኢትዮጵያ ጥራጥሬና የቅባት እህሎች ላኪዎች ማህበር ጋር በመተባበር ያዘጋጀው 14ኛው ዓለም አቀፍ የጥራጥሬና ቅባት እህሎች ኮንፈረንስ በአዲስ አበባ ሲካሄድ ውሏል። ኮንፈረንሱ የእሴት ሰንሰለቶቻችንን እያዳበርን ዓለም አቀፍ መዳረሻችንን ማስፋት በሚል መሪ ቃል ነው የሚካሄደው። በኮንፈረንሱ ንግግር ያደረጉት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ኢትዮጵያ ጥራጥሬና የቅባት እህሎችን ወደ ውጭ በመላክ ዓለም አቀፍ መሪ ለመሆን በቁርጠኝነት እየሰራች ትገኛለች ብለዋል። የንግድ ስርዓትን ለማቅለልና ወደ ውጭ የሚላኩ ምርቶችን ተወዳዳሪነት ጥራትና ብዛትን ለመጨመር መንግስት በትኩረት እየሰራ እንደሚገኝም ገልጸዋል። ኢትዮጵያ የጥራጥሬና የቅባት እህሎችን በዓለም አቀፍ ገበያ በማምረትና በመላክ ቀዳሚ ናት። በመሆኑም በዓለም የጥራጥሬ ምርት ላይ ጠንካራ ቦታን ይዛለች። ከቅርብ ዓመታት ወዲህ የግብርና ኤክስፖርት ዘርፍ በጥራትም ሆነ በውጭ ንግድ ከፍተኛ እድገትን አስመዝግቧል። ጥራጥሬና የቅባት እህሎች በአገሪቷ የወጪ ንግድ ገቢ ከቡና ቀጥሎ ከፍተኛ ሚናን በመጫወት ኢትዮጵያን በዓለም አቀፍ ገበያ ተወዳዳሪ አድርገዋታል። መንግስት ወደ ውጭ የሚላኩ ምርቶችን የበለጠ ለማሳደግና የምርት ጥራትን ለማሻሻል እንዲሁም ስትራቴጂዎችን በመንደፍ ውስንነቶችን ለመቅረፍ በትኩረት ይሰራል። የንግድ ትብብሩ ምርታማነትን ለማሻሻል የእሴት ሰንሰለትን ለማሳደግና አምራቾችን ጨምሮ ለገበያ ተዋናዮች የገበያ ተደራሽነትን ለማስፋት እድል እንደሚፈጥር ተገልጿል። በቅርቡ ወደ ተግባር የገባው የአፍሪካ አህጉራዊ ነጻ የንግድ ቀጠና ለዘርፉ ተዋናያን አዳዲስ የገበያ መዳረሻዎችን የፈጠረ ነውም ተብሏል። የዓለም ንግድ ድርጅት አባል ለመሆን እየተደረገ ላለው ሂደትም ትልቅ ሚና ይጫወታል ተብሏል። ኢትዮጵያ በወጪ ንግድ ላይ የተጣለውን ገደብ በማንሳት የንግድ ዘርፉን ለመለወጥ ከፍተኛ ማሻሻያ በማድረግ ላይ ትገኛለች። ይህ የውጭ ኢንቨስትመንቶችን ለመሳብ ወደ ታሰበ የነጻ ገበያ ለመቅረብ የምታደርገውን ጥረት በእጅጉ የሚደግፍ ነው። የውጭ አገር ገዢዎች ከኢትዮጵያ ገበሬዎችና አቀናባሪዎች ጋር በቀጥታ እንዲገዙ ለማድረግም መደላደልን ፈጥሯል። የንግድና ቀጠናዊ ትስስር ሚኒስቴር ሀገሪቱን ዋነኛ የንግድና የኢንቨስትመንት መዳረሻ ለማድረግ ከፍተኛ ጥረት በማድረግ ላይ ይገኛል። ውጥኑ በተቋማዊ ማሻሻያ፣ የጥራት ማሻሻያና የገንዘብ ተወዳዳሪነትን ለማሳደግ በአጠቃላይ የንግድ ፖሊሲዎችንና የኤክስፖርት ማስተዋወቅ ስትራቴጂዎች ላይ ያተኮረ ሲሆን ይህም በንግድ ግንኙነቶች የምርት ብዝሃነትን ለማሳደግ ያለመ ነው። የኢትዮጵያ ጥራጥሬና ቅባት እህሎች ላኪዎች ማህበር ፕሬዝዳንት ኤዳው አብዲ በበኩላቸው መንግስት የጥራጥሬና ቅባት እህሎችን ዘርፍ ቀጣይነት ያለው እድገት እንዲያስመዘግብ በርካታ ስራዎችን እየሰራ መሆኑን ገልጸዋል። በመንግስት እየተወሰዱ ያሉ ማሻሻያዎች ለዘርፉ እድገት ትልቅ አስተዋጽኦ እያበረከቱ ይገኛሉም ብለዋል። በቀጠናውና ዓለም አቀፍ ገበያ ላይ ለመሳተፍ አቅም መፈጠሩን አንስተው የአፍሪካ ነጻ የንግድ ቀጠና እንዲሁም የዓለም ንግድ ድርጅት አባል ለመሆን እየተከናወነ ያለውንም ተግባር አድንቀዋል። መንግስት በማክሮ ኢኮኖሚ በወጪና ገቢ ንግድ ላይ ያደረጋቸው ማሻሻያዎች የንግድ ስራውን ምቹ ከማድረጉ ባሻገር ተወዳዳሪነትን ለማሳደግ እጅጉን ያገዘ ነው። የንግድና ቀጠናዊ ትስስር ሚኒስቴርም ከግል ሴክተሩ ጋር በቅርበት እየሰራቸው ያሉ ስራዎችም የሚበረታቱ ናቸው። የአቅርቦት ሰንሰለትን ለማሻሻል የኮንትራት እርሻ መርሃ ግብሮችን ማስተዋወቅና የወጪ ንግድ ስነ ምህዳርን የሚያጠናክሩ መድረኮች መዘጋጀታቸው ክልላዊና ዓለም አቀፋዊ ዕድሎችን ያሰፋሉ። የአፍሪካ አህጉራዊ ነጻ የንግድ ቀጠና መጀመር ከ1.3 ቢሊዮን በላይ ለሚሆኑ አህጉራዊ ገበያዎች ምህዳሩን ከፍታ አድርጓል።
በአፍሪካ የጥራጥሬና ቅባት እህሎች የኢኮኖሚ ተንቀሳቃሽ ኃይል በመሆንና ኑሮን ለማሻሻል ከፍተኛ አስተዋጽኦ እያበረከቱ መሆኑን ያነሱት የአግራ ቦርድ ሊቀመንበር ኃይለማርያም ደሳለኝ በበኩላቸው በኢትዮጵያ በሚሊዮን የሚቆጠሩ አነስተኛ ማሳ ያላቸው አርሶ አደሮች የጥራጥሬና ቅባት እህሎችን በማምረት ለሀገር ኢኮኖሚ የበኩላቸውን አስተዋጽኦ እያበረከቱ መሆናቸውን ገልጸዋል። የመንግስት ተቋማት፣ የግል ዘርፉና የሲቪል ማህበረሰብ ድርጅቶች በጋራ በመሆን በአፍሪካ ለቅባት እህሎችና ጥራጥሬ እሴት ሰንሰለት እድገትና ሽግግር እያደረጉ ያለው ጥረት መበረታታት አለበት ብለዋል። በአፍሪካ የቅባት እህሎችና የጥራጥሬ ሰብሎች ኢኮኖሚያዊ አቅምን እያሳደጉና የኑሮ ሁኔታን እያሻሻሉ ነው። ኢትዮጵያ ውስጥ ወደ 4 ሚሊዮን የሚጠጉ አነስተኛ ገበሬዎች የቅባት እህሎችን በማልማት ለሀገር አቀፍ ምርትና ለውጭ ገበያ ከፍተኛ አስተዋጽኦ እያደረጉ ነው። እነዚህ ስራዎች ስኬቶችን ያንጸባርቃሉ። በመንግስታትና በተቋማት በግሉ ሴክተርና በሲቪል ማህበራት መካከል የጥራጥሬና የቅባት እህሎች እሴት ሰንሰለቶችን በማሳደግና በመለወጥ በአህጉራችን ውስጥ የሚያደርጉት ትብብር የሚደነቅ ነው። በመድረኩ ከ500 በላይ የሀገር ውስጥ ላኪዎች፣ ከ16 በላይ ሀገራት የተውጣጡ ከ100 በላይ ዓለም አቀፍ ገዢዎች መሳተፋቸው ተነግሯል። ለአዲስ ዘመን ከዘመን በቋሚነት የሚሰጥ የላቀ የደንበኞች አገልግሎትና ውጤታማነት ልህቀትን በሚገልጽበት በዚህ ዓለም የባንክ ምርጫው ሁሉንም ነገር ይናገራል። የውጭ ምንዛሪ ማስተላለፍ በተመለከተ እምነት በጣም አስፈላጊ ነገር ነው። የእርስዎ ምርጫ የሚያከብረውና የሚያስቀድመውን ዘመናዊ የባንክ አጋር መምረጥ በጥራት ማመንን ያሳያል። አሁን ደግሞ ዘመን ባንክን ለመምረጥ ሌላ ተጨማሪ ምክንያት አለ። የተጨማሪ 6% ጉርሻ። የሚልኩትን ገንዘብ ማድረስ ወይም የሚላክሎትን ገንዘብ መቀበል ብቻ በቂ አይደለም። በላቀ የደንበኞች አገልግሎት ሲሆን የአክብሮት መገለጫም ነው። ትዊንስ፣ ዌስተርን ዩኒየን፣ ዳሃብሽል፣ ካሽጎንና ያያን ከመሳሰሉ አስተማማኝ ከሆኑ ዓለም አቀፍ የገንዘብ አስተላላፊዎች ጋር አብረን ስለምንሰራ ከውጭ ሀገራት የሚላክሎትን ገንዘብ በላቀ አገልግሎት ከእጆ ይገባል። ዘመን ባንክ እርስዎ ክቡር ደንበኛችን የሚሰጡንን እምነት ዋጋ የሚሰጥ ባንክ ነው። ከነሐሴ 20 እስከ መስከረም 30 ቀን 2018 ዓ.ም ድረስ በዓለም አቀፍ የገንዘብ አስተላላፊ ድርጅቶች ከየትኛውም የዓለም ክፍል የውጭ ምንዛሪ ሲቀበሉ ተጨማሪ የ6% ጉርሻ ይቀበላሉ። ዘመን ባንክ የላቀ አገልግሎት ማዕከል። የሳውዲ አረቢያ ባለሀብቶች በኢትዮጵያ በአግሮ ፕሮሰሲንግና በፋርማሲውቲካል ዘርፍ ለመሰማራት ፍላጎት እንዳላቸው ገለጹ። በሳውዲ አረቢያ የኢፌድሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሙክታር ከድርና በኢትዮ ሳውዲ የጋራ የንግድ ምክር ቤት ሰብሳቢ አብዱላህ አሊ አጃሚ የተመራ ከ60 በላይ አባላትን የያዘ የሳውዲ የቢዝነስ ልዑክ ቡድን የቦሌ ለሚ ልዩ የኢኮኖሚ ዞን የስራ እንቅስቃሴን ጎብኝተዋል። የሳውዲ የቢዝነስ ልዑክ ቡድን አባላቱ በቦሌ ለሚ ልዩ የኢኮኖሚ ዞን በተለያዩ የኢንቨስትመንት ዘርፎች ለመሰማራት ፍላጎት እንዳላቸውን በዚህ ወቅት አሳውቀዋል። በተለይም በአግሮ ፕሮሰሲንግና በፋርማሲውቲካል የኢንቨስትመንት ዘርፍ ለመሰማራት ፍላጎት ያሳዩ ባለሀብቶች መኖራቸውንም አምባሳደር ሙክታር ከድር ጠቁመው ባለሀብቶቹ በኢትዮጵያ የንግድና የኢንቨስትመንት እንቅስቃሴ ውስጥ በስፋት እንዲሳተፉ የተለያዩ ስራዎች እየተሰሩ መሆኑን ገልጸዋል። ታዲያ ኢትዮጵያና ሳውዲ አረቢያ በኢንቨስትመንት ያላቸውን ግንኙነት ሊያጠናክር የሚችል የቢዝነስ ፎረም በአዲስ አበባ በመካሄድ ላይ ይገኛል። የሁለቱን ሀገራት ግንኙነት ያጠናክራል በተባለው መድረክ ላይ የተነሱ አበይት ጉዳዮችን በቀጣዩ ዘገባችን እንመለከታለን። የኢትዮጵያና ሳውዲ አረቢያ የንግድና ኢንቨስትመንት ትስስር በከፍተኛ ሁኔታ ማደጉ ተገለጸ። በሀገራቱ መካከል ለዓመታት የዘለቀውን ጠንካራ የህዝብ ለህዝብና ዲፕሎማሲያዊ ግንኙነት በንግድና በኢንቨስትመንት ይበልጥ ለማጠናከር ያለመው ሁለተኛው የኢትዮጵያና ሳውዲ አረቢያ የቢዝነስ ፎረም በአዲስ አበባ ተካሂዷል። በኢትዮጵያና በሳውዲ አረቢያ መካከል ያለው የንግድ ልውውጥና ኢንቨስትመንት ትስስር ከጊዜ ወደ ጊዜ ያደገ መምጣቱን በመድረኩ ተመላክቷል። የንግድ ግንኙነታችን ከጊዜ ወደ ጊዜ እያደገ ነው። በአሁኑ ሰዓት በኢትዮጵያ ውስጥ 270 ያህል ኩባንያዎች በተለያዩ ዘርፎች ተሰማርተው ይገኛል። ይህም ከሳውዲ አረቢያ ጋር በኢንቨስትመንትና በንግድ ያለንን ጠንካራ ትስስር ያሳያል። እንዲሁም ኢትዮጵያ ከሳውዲ አረቢያ ጋር ከፖለቲካዊ አንጻርም በጣም አዎንታዊ ግንኙነት አለን። ኢትዮጵያና ሳውዲ አረቢያ በዲፕሎማሲና በህዝብ ለህዝብ ግንኙነት ጠንካራ ወዳጅነት ያላቸው ሀገራት ሲሆኑ ይህ ለዓመታት የቆየ ግንኙነትም በንግድ፣ በኢንቨስትመንት፣ በኢንዱስትሪና በቱሪዝም ዘርፎች ከጊዜ ወደ ጊዜ የበለጠ እየተሳሰረ የመጣ ነው።
ኢትዮጵያ ወደ ሳውዲ አረቢያ ስጋን ጨምሮ በርካታ የግብርና ምርቶችን የምትልክ ሲሆን በአንጻሩ ነዳጅና ሌሎች ምርቶችን ከሳውዲ አረቢያ እንደምታስገባ ተገልጿል። ኢትዮጵያ በአፍሪካ በፍጥነት በማደግ ላይ ከሚገኙ ሀገራት አንዷ መሆኗን ያነሱት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አብዱል ሀኪም ሙሉ ኢትዮጵያ ኢንቨስትመንትን ለማበረታታት የተለያዩ ስትራቴጂዎችን በመቅረጽ እየሰራች መሆኑን አንስተዋል። የሳውዲ አረቢያ ባለሀብቶችን በግብርናና በቴክኖሎጂ ዘርፎች ጨምሮ ኢንቨስት እንዲያደርጉ ምቹ ሁኔታዎች መኖራቸውን አንስተዋል። ኢትዮጵያ stands today one of the Africa's fastest growing economies. ኢትዮጵያ በአሁኑ ጊዜ በአፍሪካ በፍጥነት በማደግ ላይ ካሉ ሀገራት መካከል ናት። በግብርና፣ በማኑፋክቸሪንግ፣ በቴክኖሎጂና ቱሪዝም ጨምሮ በሁሉም ዘርፎች ወደ ዲጂታል ለመሸጋገር የተቀናጀ ጥረት እየተደረገ ይገኛል። የሳውዲ አረቢያ ባለሀብቶች በማኑፋክቸሪንግ ዘርፍ እንደ ጨርቃጨርቅ፣ ቆዳ ውጤቶችና በግብርና ምርቶች ማቀነባበሪያ ኢንዱስትሪዎች ባሉ ዘርፎች እንዲሰማሩ ጋብዛለሁ። ኢትዮጵያ ወደ ዲጂታል ትራንስፎርሜሽን ለመሸጋገር የሚያስችሉ መደላድሎችን እየተገበረች ነው። ይህም የሳውዲ ባለሀብቶች በኢንፎርሜሽን ቴክኖሎጂ፣ በዲጂታል መሰረተ ልማትና የፋይናንስ አገልግሎቶች ላይ ኢንቨስት እንዲያደርጉ የሚያበረታታ ነው። ይህ ትብብርም ሀገራቱ በዓለም አቀፍ ደረጃ በዲጂታል ኢኮኖሚ ውስጥ ተወዳዳሪ እንዲሆኑ ያስችላቸዋል። helping both countries leapfrog technological barriers and secure a competitive edge in rapidly evolving global digital economy. የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ደጋቶ ኩምቤ በበኩላቸው ሀገራዊ የኢኮኖሚ ሪፎርሙ ኢትዮጵያ ከመቼውም ጊዜ በላይ ለኢንቨስትመንት ምቹና ተመራጭ አድርጓታል ብለዋል። ኢትዮጵያ በፋይናንስ፣ በቴሌኮም፣ በሎጂስቲክስና በኃይል ዘርፍ በትኩረት በመስራት ኢንቨስትመንትን ለመሳብ እየጣራች መሆኑን ገልጸዋል። ኢትዮጵያ is undergoing a far-reaching economic transformation. ኢትዮጵያ በአገር በቀል የኢኮኖሚ ማሻሻያ አጀንዳ ስር ሰፊ ኢኮኖሚ ለውጥ እያደረገች ነው። ይህ አጀንዳ የሀገሪቱን ኢኮኖሚ ለማዘመን ተወዳዳሪነትን ለማሳደግና በግሉ ዘርፍ የሚመራ እድገትን ለማበረታታት ታስቦ የተዘጋጀ ነው። እንደ ፋይናንስ፣ ቴሌኮም፣ ሎጂስቲክስ፣ ኢነርጂና ንግድ ያሉ ቁልፍ ዘርፎችን በማዘመን ፈጣን እድገት እያስመዘገብን ነው። ይህም ለኢንቨስትመንት ተመራጭ እያደረገን መጥቷል። ኢትዮጵያ ኢንቨስትመንት መዳረሻ ብቻ አይደለችም። በምስራቅ አፍሪካና በክልሉ የረዥም ጊዜ እድገት ስትራቴጂካዊ አጋር ነች። በኢትዮጵያ ኢንቨስትመንት ፍላጎት ላላቸው ባለሀብቶች ከመጀመሪያው አንስቶ ፕሮጀክቱን እስኪሆን ሙሉ ድጋፍ እናደርጋለን። From initial inquiry to project realization and expansion. ሳውዲ አረቢያ የኢትዮጵያ ዋና የንግድ አጋር መሆኗን የገለጹት በኢትዮጵያ የሳውዲ አረቢያ ኤምባሲ ጉዳይ ፈጻሚ ሳሊህ አልሞግቢል ኢትዮጵያ ተግባራዊ ያደረገቻቸው ሀገር በቀል የኢኮኖሚ ማሻሻያና የኢንቨስትመንት ፖሊሲዎች ለባለ ሀብቶች ምቹ መሆናቸውን ጠቁመዋል። በአሁኑ ወቅት ኢትዮጵያ እያካሄደች ያለችውን እንደ ኢምፖርት ኤክስፖርት እንዲሁም የጅምላና ችርቻሮ ንግድ ያሉ ወሳኝ የኢኮኖሚ ዘርፎችን ለውጭ ኢንቨስትመንት ክፍት ያደረጉ ታላላቅ የኢኮኖሚ ማሻሻያዎችን ልብ ማለት ያስፈልጋል። ይህን አጋጣሚ በመጠቀም የሳውዲ የንግድ ሰዎች በኢትዮጵያ የሚገኘውን ክፍት የኢኮኖሚ እድሎችን በመጠቀም ከኢትዮጵያ የንግድ ሰዎች ጋር የጋራ ፕሮጀክቶችን እንዲተገብሩ ለመጋበዝ እወዳለሁ። ኢትዮጵያ ለኢንቨስትመንት የሚመች መልክዓ ምድር፣ የመንግስት ድጋፍና ፖሊሲ ያላት በመሆኑ የሳውዲ አረቢያ ባለሀብቶች በተለያዩ ዘርፎች ኢንቨስት ማድረግ እንደሚችሉ በመድረኩ ተጠቁሟል። በሀገራቱ መካከል ለዓመታት የዘለቀውን ጠንካራ ዲፕሎማሲያዊ ግንኙነትን ከፍ ወዳለ ደረጃ ለማሸጋገር ንግድና ኢንቨስትመንትን ለማጠናከር ሀገራቱ ሊሰሩ እንደሚገባ ተመላክቷል። ለአዲስ ዘመን ከዘመን በቋሚነት የሚሰጥ የላቅ የደንበኞች አገልግሎትና ውጤታማነት ልህቀትን በሚገልጽበት በዚህ ዓለም የባንክ ምርጫው ሁሉንም ነገር ይናገራል። የውጭ ምንዛሪ ማስተላለፍ በተመለከተ እምነት በጣም አስፈላጊ ነገር ነው። የእርስዎ ምርጫ የሚያከብረውና የሚያስቀድመውን ዘመናዊ የባንክ አጋር መምረጥ በጥራት ማመንን ያሳያል። አሁን ደግሞ ዘመን ባንክን ለመምረጥ ሌላ ተጨማሪ ምክንያት አለ። የተጨማሪ 6% ጉርሻ። የሚልኩትን ገንዘብ ማድረስ ወይም የሚላክሎትን ገንዘብ መቀበል ብቻ በቂ አይደለም። በላቀ የደንበኞች አገልግሎት ሲሆን የአክብሮት መገለጫም ነው። ትዊንስ፣ ዌስተርን ዩኒየን፣ ዳሃብሽል፣ ካሽጎንና ያያን ከመሳሰሉ አስተማማኝ ከሆኑ ዓለም አቀፍ የገንዘብ አስተላላፊዎች ጋር አብረን ስለምንሰራ ከውጭ ሀገራት የሚላክሎትን ገንዘብ በላቀ አገልግሎት ከእጆ ይገባል። ዘመን ባንክ እርስዎ ክቡር ደንበኛችን የሚሰጡንን እምነት ዋጋ የሚሰጥ ባንክ ነው። ከነሐሴ 20 እስከ መስከረም 30 ቀን 2018 ዓ.ም ድረስ በዓለም አቀፍ የገንዘብ አስተላላፊ ድርጅቶች ከየትኛውም የዓለም ክፍል የውጭ ምንዛሪ ሲቀበሉ ተጨማሪ የ6% ጉርሻ ይቀበላሉ። ዘመን ባንክ የላቀ አገልግሎት ማዕከል።
የኢንዱስትሪ ሚኒስቴር በተያዘው በጀት ዓመት የመጀመሪያ ሩብ ዓመት 408 ሚሊዮን ዶላር የውጭ ምንዛሬ ለከፍተኛ አምራች ኢንዱስትሪዎች ማቅረቡን አስታወቀ። የኢንዱስትሪ ሚኒስቴር 2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርትን ይፋ ባደረገበት ወቅት ነው ይህንን የገለጸው። የኢንዱስትሪ ሚኒስትር መልአኩ አለበል ሪፖርቱን ባቀረቡበት ወቅት በ2018 በጀት ዓመት የመጀመሪያ ሩብ ዓመት ለከፍተኛ አምራች ኢንዱስትሪዎች 82 ሚሊዮን ዶላር የውጭ ምንዛሬ ለማቅረብ ታቅዶ 408 ሚሊዮን ዶላር የውጭ ምንዛሬ ማቅረብ መቻሉን ገልጸዋል። መለዋወጫ እቃዎችን ወደ ሀገር ውስጥ ለማስገባት የውጭ ምንዛሬ አቅርቦት አስፈላጊ መሆኑን የገለጹት ሚኒስትሩ የውጭ ምንዛሬው ለጨርቃ ጨርቅና አልባሳት፣ ለቆዳ፣ ለምግብና መጠጥ፣ ለኬሚካልና ለኮንስትራክሽን፣ ለማኑፋክቸሪንግ፣ ለቴክኖሎጂና ኢንጂነሪንግ ኢንዱስትሪዎች መቅረቡን ተናግረዋል። የማክሮ ኢኮኖሚ ማሻሻያው የባንኮች ተቀማጭን ከጊዜ ወደ ጊዜ ማሻሻል እንዲሁም በተወሰነ ደረጃ የአምራች ዘርፉን የስራ ማስኬጃ ፍላጎት በብድር መሟላቱ ለውጭ ምንዛሬ አቅርቦት መሻሻል ከፍተኛ አስተዋጽኦ ማበርከቱንም አመላክተዋል። ተመልካቾች ለሳምንቱ ያዘጋጀንላችሁ የምጣኔ ሀብት መረጃዎች የተመለከታችሁትን ይመስሉ ነበረ። ሳምንት በሌሎች የምጣኔ ሀብት መረጃዎች ወደ እናንተ እንደርሳለን። እስከ ሳምንት መልካም ሳምንት።